እኔ ንጹህ እንቅልፍ እንኳን መተኛት እፈልጋለሁኝና ንጹህ እንቅልፍ እንኳን እየተኛሁኝ አይደለም አሁን ላይ በየሰዓቱ ብዙ ነገሮች ነው እያስጨነቁኝ ያሉት ማለት ነው። ገባህ? ፎቶ ስለወጣብኝ ስላልወጣብኝ አይደለም ለኔ ምንም አይጨንቀኝም፣ ግን ፋሚሊዎቼ እናት አባቴ ይሄንን ነገር ቢያዩት ምን ይላሉ የሚለው ነገር በጣም ስላሳሰበኝና ስለጨነቀኝ ነው። ለፋሚሊ በማሰብ ነው። እናቴ ብታየው አባቴ ቢያየው ድንገት ያ ነገር ወጥቶ ሚዲያ ላይ ቢለቀቅ ለነሱም ትንሽ ከባድ ነውና የነሱ ነገር አሳስቦኝ ነው እንጂ ለኔ ኖርማል ነው፣ ችግር የለብኝም። ፈልጌውም አይደለም ያንን ፎቶ የተነሳሁት። ያው አይታል ሁሉንም ነገር ሳልፈልግ ፎቶም ቪዲዮም ነው የቀረጹኝ። እኔ እነሱን ለህግ ማቅረብ አቅቶኝ አይደለም፣ ገባክ? እሷንም ለህግ ማቅረብ አቅቶኝ አይደለም። አንዳንድ ጊዜ ክፉን ደግ ማብሪያ ያሳለፍከው ሰው በአንድ ጊዜ እንደዚህ አይነት ነገር አትወስንበትምና በቻልኩት አቅም ቢያንስ ነገሮችን ታግሺ ለማለፍ ነው እየሞከርኩኝ ያለሁት ማለት ነው። አንተም ግን ቢያንስ እስኪ በህይወቴ አንዱ ለተዋለልኝና ይሄንን ነገር አድርግልኝ። የምር እውነት እኔ እንደ ወንድምህ የምታየኝ ከሆነ ብቻ አንድ ቀን እንኳን እኔና አንተ አብሮነት የሆነ ነገር ከያዘክ ይሄንን ውለታው አለልኝ። ስልካቸውን ተቀበለ ሁለቱን ፋይል አጥፍተህ ለኔ ደውልልኝ። ካጠፋሁልህ በኋላ አንተ ሩታን የሚጎዳትን የሆነ ነገር የምታረግ ከሆነ እኔም ነገ ጸጸት ውስጥ የምገባበትን ነገር እንዳታረገኝ፣ ከሷም ጋር እንዳታቀያየመኝ። እኔ የመጣሁት ይሄንን ነገር አንተ ወንድ ልጅ እንደዚህ አይፎክርም ምናምን ብለህ ሄጄ ዝም ብዬ ማጠፋ ሰው አይደለም። እምነት ሊኖረኝ ይገባል በአንተ በኩል ምንም ነገር እንደማታረግና ያ ፋይል ከጠፋ በኋላ ዞረህ እኔንም ሌላ ሰውንም እንደማታጠቃ ማረጋገጫ ሊኖረኝ ይፈልጋለሁ። በሶስተኛ ወገን ሩታ እየተመረች ይሄን ነገር ማድረግ ስለሌለባት ብቻ ነው ይሄን ነገር አደርጋለሁ ብዬ በራሴ በኩል ሪስኩን ወስጄ እንትን እያልኩኝ ያለሁት ገብቷል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልኝ? አለው እኔ እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም። እንግዲህ ቤተሰቦች ሰሞኑን እኛ ጋር እየተፈጠረ ያለውን ነገር እየተመለከታችሁ እንደሆነ ተስፋ አደርጋለሁ። ማለት ሩታም አብርሽም ያሉበትን ሁኔታ በደንብ አይታችኋል ብዬ አስባለሁ። በመሀል ግን ዳኒ ገብቶ ነገሮችን እንደማናስበው ወይ ደግሞ እንዳላሰብነው እያደረገ እንደሆነም ትገነዘባላችሁ ብዬ አስባለሁ። ምክንያቱም በአብርሽና በሩታ መሀል ገብቶ ከሩታ ጎን በመሆን አብርሃምን እንደ ቀን ሰራተኛም በሉት እንደ ቤትም አገልጋይ እንዳጋዥም በሉት ብቻ ግን አንድን የቤት ባለቤት የሆነ ሰው እንደዚህ ከፍ ዝቅ እያደረጉ እያመናጨቁ ብዙ ነገር እያደረጉት ቤት ሲያሶለውሉት ቤት ሲያስጠርጉት ኢቭን ጫማ በቃ ምን የሚያደርጉ ነገር የለም። እንግዲህ ብዙ ነገሮችን ከካሜራ ጀርባም ብዙ እያሰቃዩት እያንገላቱት እንደሆነ አውቃለሁኝ። በዚህ ሰዓት ደግሞ እንደኔና እንደ ሩታ የሚቀራረብ እንደኔና እንደ ሩታ ብዙ አብረው ነገራቶችን እያስተካከሉ ብዙ ነገራቶችን እያስኬዱ ያለ ሰው አለ ብዬ አላስብም። በዚህ ሰዓት ደግሞ አብርሃም ያው ከዚህ በፊት ያረጋቸው ነገሮች ከዚህ በፊት የፈጸማቸው ነገሮች ምንም እንኳን ቢያናደዱኝም ቢያበሽቁኝም ብዙ ነገር ደረጃ ሊያዳርሱን ብዙ ነገሮችን ሊያነጋግሩን ቢችሉም ከአብርሃም ጀርባ ያሉም ሰዎች ከኔ ጋር ብዙ እንዲነጋገሩ አፍ እስከ መከፋፈት እስከ መመታታት ብዙ ነገር እስከ መደራረግ ቢያስደርሰኝም ትላንትና ያደረገው ነገር ግን በጣም ደስ ብሎኛል ስላችሁ ሄርሜላን ከህይወቷ አስወጥቶ ከሩታ ጋር እንዲመለስ ነገራቶችን የተመቻቸበት ሁኔታ ላይ ስላለ በዚህ ሰዓት ደግሞ አብርሃም ሩታ እያደረገችበት ያለው ነገር ደግሞ በጣም ከባድ ነው ስላችሁ ሩታ በትክክለኛ መንገድ መቅጣት ባለባት መንገድ መልኩ እየቀጣችው ነው ብዬ አልልም። ምክንያቱም ሩታን ነገራቶች ዳኒ እንግዲህ በጣም መሰሪ ነው ዳኒ ነገራቶችን እንደዚህ አድርጊ እያለ ብዙ ነገራቶችን እየመከራት እንደዚህ ሁኚ በዚህ ግቢ በዚህ ውጪ እያላት ብዙ ነገሮችን እሷ ማድረግ ማትፈልጋቸውንም ቅጣቶች ጭምር እንድትቀጣው እያደረገ ነውና ያለው። በዚህ ደግሞ አብርሃም በጣም የሚያስጠላ ብስጭት በጣም የሚያስጠላ ነገር ላይ ነው ያለው። ማይሆን ስሜት ውስጥ ነው ያለው። እንደዚህ ሲሆን ደግሞ ማየት ምንም እንኳን አብረን ጊዜ ያሳለፍነው ነገር ከዚህ በፊት የተጨቃጨቅነው ጭቅጭቅ ምን አይምሮ ላይ ቢኖርም ግን እሱ በዚህ ልክ
ተክዞ በዚህ ልክ እያንቋሸሹት አብርሃምን በዚህ ልክ ደግሞ ከፍ ዝቅ እያደረጉት መመልከት ደግሞ ለኔ ይከብደኛል። ምክንያቱም ሩታ ከልቧ የማታረገው ነገር ስለሆነ ከልቧ ይሄን ነገር የማትፈጽመው ነገር ስለሆነ ይሄ ነገር ደግሞ ተደጋግሞ ይሄ ነገር ማየት አልወድም፣ አልፈልግም። በምንም አይነት ሁኔታ በምንም አይነት ሲቹዌሽን ተስፋ እንዲቆርጥ አልፈልግም። በምንም አይነት ሁኔታ ተስፋ ቆርጦ ምናምን ራሱን ዝቅ አድርጎ ምናምን ይሁን የበታችነት ስሜት እንዲሰማው አልፈልግም። ሶዛት እኔ ምን ማድረግ እችላለሁኝ በዚህ ሰዓት ካለኝም ቀረቤታ አንፃር ካለኝም ከሩታ ጋር ያለኝ ግንኙነት ምናምን አንፃር በጣም ነገሮችን ሳውራት ምንተን ስላትም የመስማት ነገር ስላላት እንደምንም ብዬ በባሌም በቦሌም ነው የሚባለው አይደል? በባሌም በቦሌም ብዬ ሩታ የያዘችውን ፋይል ከስልኳ ላይም ሆነ ከተቀመጠበት ነገር በሙሉ አጠፋና ከዛም በኋላ ደግሞ ሩታና አብርሃም አንድ ላይ እንዲሆኑ ያለውን ነገር ይሄ ከስቀየት ውስጥ እሱን ለማውጣት ሞክራለሁኝ ማለት ነው። ያው ያረጋው ነገር እኔ ከሩታ ጋር ያለኝን ከጎኗ እኔ ከሩታ በምንም አይነት ሁኔታ ሩታ ስትሰደብ ስትመናጨቅ የሆነ ነገር ስትሆን ማየት አልወድም። የሆነ ነገር ሰው ሲያደርጋት ማየት አልወድም። ከጎኗ እኔ በማንኛውም ሰዓት ላይ ከጎኗ ስለሆንኩኝ ነው ዛሬም ስለምታምንብኝ ያን ነገር ከስልኳ ላይ እንድታጠፋ ወይ ደግሞ እኔ እንዳጠፋ ነገሮችን እያመቻቸው ያለሁት ለዛ ነውና አብርሃም ደግሞ በዚህ ሰዓት ተስፋ ስለቆረጠም ነገራቶች እየተበላሹበትም ስለሆነ ይሄ ነገር ደግሞ እሱ እንደዚህ አንገቱን ዝቅ አድርጎ ማየት ስለማልወድም ዳኒም እንደገና ብዙ ነገሮችን አብረን በምንሆን ሰዓት አብረን በምንቀመጥ ሰዓት አብረን በምናወራ ሰዓት ደግሞ ብዙ ነገሮች ከዚህ በኋላ አብርሃም ላይ እንዳቀደበት አውቃለሁኝ። ብዙ ሊጎዳው የሚፈልጋቸው ነገሮች አለ። መሰሪነቱን ይቀጥልበታል። ስለዚህ አብርሃም ደግሞ የሱ መሰሪነት በቀጠለ ቁጥር ዳኒ አብርሃምን ለማበሳጨት እንደገና እሱን ለመጉዳት በሚሄዳቸው ነገራቶች በሙሉ አብርሃም ደግሞ ተስፋ ቆርጦ አንገቱን ዝቅ አድርጎ ደግሞ መመልከት አልፈልግምና ቤተሰቦች ዛሬ አብርሃምን ጠርቼዋለሁ። ከአብርሃም ጋር ብዙ ነገሮች እናወራለን ብዬ አስባለሁ። ከአብርሃም ጋር ብዙ ነገሮችን እናያለን፣ እንመለከታለን። ከዛ በተጨማሪ ደግሞ ያለውን ነገር ደግሞ በደንብ ነግሬው ተስፋ መቁረጥ እንደሌለበትና ያንን ነገር ከስልኳ ላይ እንደማጠፋለት ስነግረው የሚሰማ የተወሰነ ስሜት ይኖራል ብዬ አስባለሁ። ምንም ያህል ከዚህ በፊት እኔና እሱ ክፉ ደግ ብናገር ምንም ያህል ቢናደድብኝም ብናደድበትም ምናምን ግን የፈለገ ደረጃ ብትደራረሱ በእንደዚህ አይነት ሁኔታ ደግሞ ሌላ ሶስተኛ ወገን ሲጎዳው መመልከት ደግሞ ለኔ በጣም ሼም ነው። ሩታዬ እህቴ አሁን ያለችበት ሁኔታ ቢያስደስተኝም በምንም አድርጋ ባለቤቷን ወደ እጇ ማስገባቷ በጣም ደስ ቢለኝም የሰውን ወሬ ሳትሰማ የሰውን ስድብ የሰውን የሆነ እንትን ሳትሰማ በዚህ ደረጃ እሷ ነገሮችን ማስተካከል መቻሏ በጣም ሀሪፍ ሆኖ ሳለ ግን ሶስተኛ ሰው በሁለታቸው መሃል ገብቶ ውሳኔ እንዲፈጠር ማድረግ አልፈልግምና ለዛ ነው ዛሬ አብርሃምን ጠርቼ ያለውን ነገር በደንብ አውርቼ ያለውን ነገር እንዲያስተካክል ምናምን ነገር እንደገና ደግሞ እነሱ በሚናገሩት ነገሮች ምንም አይነት ተስፋ እንዳይቆርጥ ይሄ ነገርን ደግሞ እኔ ይሄንን ፋይል እስካጠፋ ድረስ ደግሞ ከሱ መጠብቃቸው ነገሮች አሉ። አብርሃምን ከሱ ምንም ቢያዙት ምንም ነገር ቢሉት እሺ ብሎ ታዞ እንደዚህ ሳይፈረግጥ ሳይሳደብ ሳይል ምን ሳይል ያለውን ነገር በደንብ በቃ አለ አይደለ እሺ ያለ እየታዘዘ ለትንሽ ጊዜያቶች አንገቱን ደፍቶ እነዚህን ስራዎች ምንም ቢያዙት እሺ እንዲል እፈልጋለሁና አብርሽም መጣ። አብርሽ ያራዳ ሰላም አለን ጤንነት በሰላም ነው የፈለኩ። እንደሌላው ጊዜ ሊጨቃጨቅ የሆነ ነገር ልል አይደለም የመጣሁት። ያው ብዙ ነገሮችን አይተናል፣ ምን ብለናል። አሁን ላይ ደግሞ አንተ ያለህበት ነገር በአንተና በሩታ መሀል ሌላ ሶስተኛ ወገን ገብቶ አንተ ላይ ነገራቶችን እያዘዘ ነገራቶችን በዚህ ገባ በዚህ ውጣ ከፍ ዝግ ሲያረቅህ ደግሞ እኔ መመልከት አላስችል ስላለኝ ነው የመጣሁትና ብዙ ነገሮችን ልልህ እፈልጋለሁ። አንተም እየተናደድክ ነገራቶችን ጓጓ እያልክ እንዴት ታዘዛለህ የሚል ነገር እንዴት በሶስተኛ ወገን ሩታ ተጨምራበት እንዴት ያዘኛል እንዴት ከፍ ዝቅ ያደርገኛል በሚል ደግሞ ሌላ ውሳኔዎችን እንዳትወስን ስለፈለኩኝና በዛውም ደግሞ አጋጣሚ ሌላ ምነግርህ ነገር ስላለ ነው የመጣሁትና ምንድነው ቅዳሜ
ስደውልልህ እነግርህ ነገር አለ ብለህ ነው የጠራኸኝ እኮ። ምንድን ነው የምትነግረኝ? ያው ሩታ በምንም ይሁን በምንም ከአንተ ያዘችብህ ፋይል አለ። ያ ፋይል ደግሞ አንተን እንደሚጎዳህ አውቃለሁኝ። አንተን የሆነ ነገር ላይ ነገር ቢለቀቅ አንተን በጣም የሆነ በቃ ለስምህም ለምንህም መጥፎ እንደሆነ አውቃለሁኝ። ይሄንን ነገር ደግሞ ዳኒ ብዙ ነገሮችን እያመቻቸ ነው ያለው። ያንን ነገር ወደ ሚዲያ ለማምጣት ያንን ነገር ወደ ሶሻል ሚዲያ ላይ ፖስት ለማድረግና አንተን ለማሳፈር አንተን ዝቅ ለማድረግ ብዙ ነገሮችን እየለፋ እንደሆነ አውቃለሁኝ። ሶዛት አንተ ደግሞ በእነሱ በሚያዙህ ልክ ማተታዘዝላቸው ከሆነ እነሱ እንደዚህ አድርግ በሚሉህ ልክ በማትሄድላቸው ከሆነ ያ ነገር ፖስት መደረጉ አይቀርም። ፖስት ቢደረግ አንተን አይጎዳል እኮ አሁን እንፖስተዋለን ብለው ነው እኔ እነሱ እንፖስተዋለን በለው ስላሉኝ ለአንተ ምነግርህ ሰው አይደለሁም። እንደዚህ አስፈራራው ስላሉኝ ለአንተ ማስፈራራ ሰው አይደለሁም። ግን ይጎዳሃል፣ ያ ነገር እንደሚጎዳህ እርግጥ ነው አይደለ? ስለዚህ እርግጥ ከሆንክበት ደግሞ እነሱ ለተወሰነ ጊዜ እኔ ማደርገውን ነገር እርምጃ በዚህ ሰዓት እንደኔና እንደ ሩታ የሚቀራረብ ሰው የለም። እንደኔና እንደ ሩታ ብዙ ነገራቶችን ሲወራ ምንም ሲደረግም የሚሰማ ሰው የለም እንደኔ የሚቀርብም ሰው የለም። ሶ አንተ በስነ ስርዓት ነገሮችን እነሱ በሚያዙህ ልክ ምንም ከፍ ዝቅ ያድርጉህ ምንም ነገር ያድርጉህ አንተ ምንም ነገር ሆነ ለነሱ ታዛዥ እስከሆንክላቸው ድረስ ደግሞ እኔ በባሌም በቦሌም ብዬ ያንን ፋይል ከስልካቸውም ላይ ከሌላም ከተቀመጠበት ነገር ላይ እስካጠፋልህ ድረስ ደግሞ አንተ ታዛዥ ሆነ ስራ እንድትሰራ ፈልጋለሁ። ስራ ስልህ እነሱ ማዘዛቸው አይቀርም። አንተን ሊጎዱ ልብስ ላይ ሰጥቡ ይችላሉ። ባለፈው ቃስ ሰጥቡ ይቻላል። ከዛም የበለጠ ነገር ያደርጉ እንደሚችሉ አውቃለሁ። ይሄን ነገር እንድትተባበረኝ እንድታግዘኝ እኔ ፈለኩት። ገብቷል እኮ አንተ ከሩታ ጋር የምትግባባ ከሆነ ለምን ስልኳን ተቀብለህ አታጠፋውም ፋይሉ? አንተ እውነት ለኔ አስበህ ከሆነ ለኔ እንትን ማለት ለኔ ወገነህ ከሆነ ለምን ስልኳ ላይ ያለውን የምትግባባት በዚህ ልክ የምትቀራረባት ከሆነ ተቀብለሃት ለምን አታጠፋውም ታዲያ? እኔ አሁን ሙሉ መረጃው እዚህ ጋር ነው ያስቀመጠችው። ያው ታውቃለህ ዳኒ ምን ያህል መሰሪ እንደሆነ። አንድ ፋይል ነው። ስልኳን በማንኛውም ሰው ልታዘርፋት እንደምትችል አንተ ደግሞ ወይ የሆነ ነገር ልታደርግ እንደምትችል ካንተ በስተጀርባ ያሉ ገብተው ከቤቷ ሊወስዱባት እንደሚችል አውቃለሁ። ስለዚህ አንድ ቦታ ላይ ያስቀምጡት እንደማይችሉ ደግሞ እርግጠኛ ነኝ። እዚህ ጋር አስቀምጩ እንደሚላት አውቃለሁ። አሁን ስፔሲፊካሊ እዚህ ጋር ነው ያለውን የሚለውን ነገር አጣርቼ እስክደርስበትና ያን ነገር ዲሌት እስከማደርገው ድረስ ዝቅ ብለህ ስራ እንድትሰራ የሚሉህን ነገሮች በሙሉ እንድታዘዝላቸው ፈልጋለሁ። ገብቷል? አለስ ላንተ ደግሞ መጥፎ ነው የሚሆነው እንደዛ ማታደርግ ከሆነ ማለት ነው። አሁን ያንተ ጉዳት ያንተ መበሳጨት ያንተ አጓጉል ነገሮች ስሜት ውስጥ መግባት ስለደበረኝ ነው ዛሬ መጥቼም በዚህ ልክ አንተን ላውራ አይፈለኩት። ገብቷል? ከዚህ በፊት ስላንተ ብዙ ነገር ተናግሬያለሁ። አንተን ተናግሬያለሁ፣ ሌሎች ሰዎችንም ተናግሬያለሁ። ዛሬ ግን መጥቼ እንደዚህ ብዬ ያልኩህ በዚህ ምክንያት ብቻ ነው። አሁን ሀሳብህ አይከፋም፣ ግን ደግሞ በዚህ ልክ ከተባበልከኝ ያልቀረ ዛሬ ነገ ሳትል ያለውን ነገር ለማጥፋት ሞክረ። እኔ ችግር የለብኝም። አሁንም ቢሆን በእነሱ ስር እንዳለው አድርገው ነው እኔን እያሰቡ ያሉት። ለሁሉም ጊዜ አለው። ማድረግ ያለብኝን ነገር እኔ አደርጋለሁ። ችግር የለውም። ያው ወንድ ልጅ አይፎክርም አይደል? በተግባር ነው የሚያምነውና ሁሉንም ነገር እየተገበረን ብናሳይ ይሻላል። አሁን እኔ ክላንተ እንዲህ ማውራት አልፈልግም፣ ግን ደግሞ ከቻልክ ያንን ፋይል ለማጥፋት ሞክር። ካጠፋሁልህ በኋላ አንተ ሩታን የሚጎዳትን የሆነ ነገር የምታረግ ከሆነ እኔም ነገ ጸጸት ውስጥ የምገባበትን ነገር እንዳታረገኝ፣ ከሷም ጋር እንዳታቀያየመኝ። እኔ የመጣሁት ይሄንን ነገር አንተ ወንድ ልጅ እንደዚህ አይፎክርም ምናምን ብለህ ሄጄ ዝም ብዬ ማጠፋ ሰው አይደለም። እምነት ሊኖረኝ ይገባል በአንተ በኩል ምንም ነገር እንደማታረግና ያ ፋይል ከጠፋ በኋላ ዞረህ እኔንም ሌላ ሰውንም እንደማታጠቃ ማረጋገጫ ሊኖረኝ ይፈልጋለሁ። ገብቷል? ምንም ነገር አይፈጠርም። አንተ ያንን ፋይል ብቻ አጥፋለህ ከቻልክ ዛሬ አሁን ወደ ቤት አልሄድምና ከቻልክ ዛሬ ሂድና ያለውን ነገር ለማጥፋት ሞክር። እኔ ዛሬ ወደ እነሱ ጋር አልሄድም። ስልክም እየደወሉልኝ ነበር አላነሳሁላቸውም እና አንተ ወደት ለኔ ልታስብ ከሆነ ይሄንን ነገር አድርገህ አሳየኝ። ይሄ ነገር እኮ አንድ አካል እኮ ነው። ስልክ ሲደውሉልህ ማንሳትና ስልክ ሲደውሉልህ እነሱ ጋር ሄዶ እሺ ምን ችግር ብለህ ማውራት እኮ
የታዛዥነት አንዱ አካል ነው። ይሄንን ካላደረክ እኔ እንዴት ነው ያንን ፋይል ላጠፋልህ የምችለው? ቢያንስ ነገራቶችን እስኪስተካከል ድረስ እኮ አንተ በትዕግስት የሚያዙህንም ሆነ የሚሉህን ነገር እኮ ማድረግ ይኖርብሃል። እልህ ይዞሃል አብርሃም። ይሄ ከእልህ ጋር ምንም ነገር አያገናኝም እኮ። ከእልህ ጋር ካላገናኝ ለምን አታነሳላችሁ? ችግር የለውም አነሳላችሁ። ግን አንተም አሁን ያልኩህን ነገር ለማድረግ ሞክር። ቢያንስ ያንን ፋይል ብቻ ለማጥፋት ሞክር። እንደምንም ብለህ ከሷም ላይ ያንን ፋይል አጥፋው። ከዛም በኋላ የሚሆነው ነገር ነው የሚሆነው። ምንም ችግር የለውም። ምንም ነገር ደግሞ አትፍራ፣ አይፈጠርም ምንም ነገር። አንተ አይደለህም አንተ አይፈጠርም ምናምን ስላልክ ሳይሆን ከአንተ በስተጀርባ ያሉ ሰዎች እንደዚህ አድርግ እንደሚሉ አውቃለሁኝ። ገብቶሃል? ነገ ከነገ ወዲያም እንደዚህ አድርግ ብለው እኔን አጓጉል ነገር እንዳታረገኝ ስለሰጋው ነው። አሁን ገብቶሃል? እኔ ዛሬ በሆነ ነገር ያንን የማጥፋት እድሎች እንደሚኖሩኝ አውቃለሁኝ። ገብቶሃል? ያን ነገር ለማድረግ ደግሞ ትረስት መጀመሪያ እንደዚህ ልመንክ ምን እንዳደርግልህ ነው የምፈልገው? አንተ በቃ የሚሉህን አሁን ስልክ አንሳላቸው፣ አግኛቸው ምናምን እንደተጎዳህ አውቃለሁኝ። ገብቶሃል? ነገራቶች የሆነ በጣም ካሰብካቸው በላይ እንደሆኑብህ አውቃለሁኝ። ግን እነሱ ደግሞ ይሄ ነገር ያደረጉት ነገር እኔ መጥፎ ነው ብዬ አላስብም። ገብቶሃል? ትክክል ናቸው። ግን በዚህ ልክ ደግሞ መሆን የለበትም። በሶስተኛ ወገን ሩታ እየተመረች ይሄን ነገር ማድረግ ስለሌለባት ብቻ ነው ይሄን ነገር አደርጋለሁ ብዬ በራሴ በኩል ሪስኩን ወስጄ እንትን እያልኩኝ ያለው። ገብቶሃል? ችግር የለም አነሳላችኋለሁ። ስልክ እንዳነሳ ነው አይደል? ያንተ ፍላጎት ችግር የለውም አነሳላችኋለሁ። አንተን ግን ቢያንስ እስኪ በህይወቴ አንዱ ለተዋለልኝና ይሄንን ነገር አድርግልኝ። የምር እውነት እኔ እንደ ወንድምህ የምታየኝ ከሆነ ብቻ አንድ ቀን እንኳን እኔና አንተ አብሮነት የሆነ ነገር ከያዘክ ይሄንን ውለታው አለልኝ። ስልካቸውን ተቀበለ ሁለቱን ፋይል አጥፍተህ ለኔ ደውልልኝ። ይሄንን ነው ልልህ የምችለው ማለት ነው። ኖርማል ነው። ይሄና ለኔ ወድጄ ወይንም አውቄ ያደረኩት ነገር አይደለም። ፈልጌውም አይደለም ያንን ፎቶ የተነሳሁት። ያው አይታል ሁሉንም ነገር ሳልፈልግ ፎቶም ቪዲዮም ነው የቀረጹኝ። እኔ እነሱን ለህግ ማቅረብ አቅቶኝ አይደለም። ገባክ? እሷንም ለህግ ማቅረብ አቅቶኝ አይደለም። አንዳንድ ጊዜ ክፉም ደግም አብረህ ያሳለፍከው ሰው በአንድ ጊዜ እንደዚህ አይነት ነገር አትወስንበትምና በቻልኩት አቅም ቢያንስ ነገሮችን ታግሺ ለማለት ነው እየሞከርኩ ነኝ ያለሁት ማለት ነውና አንድ እርምጃ ግን የተራመዱ ቀን አንድ እርምጃ ወይ ፋይሉን ወደ ሚዲያ ለመልቀቅ የሞከሩ ቀን ያኔ ሁሉም ነገር ያበቃለታል። እኔም መሄድ ያለብኝ እርምጃ እሄዳለሁ። ወደ ህግ መሄድ ካለብኝ ወደ ህግ እሄዳለሁ። ያለ ፍላጎቴ እንደዚህ አይነት ነገርም ማንም ሊያደርግብኝ ስለማይችል ማለት ነውና ማድረግ ያለብኝ ነገር ማድረግ አይቀርም። ያም ሆነ ይሄ ማለት ነው። ገባክ? አሁንም ቢሄድ ተቀባይነት አለኝ። ለምን እኔ ፈልጌው ፎቶ ስላልተነሳው ማለት ነው። በተኛውበት ነው ራቁቴን ያነሳችኝ አይደለ? ችግር የለውም። ሁሉም ነገር ያልፋል። ይሄም ቀን ደግሞ አልፎ ሌላ የተሻለ ቀን መጥቶ ብዙ ነገሮችን የምናደርግበት ጊዜ ይመጣል። ግን ችግር የለውም። ለመልካም ነው። ሁሉም ነገር ለመልካም ነው ማለት ጥሩ ነው። በነገራቶች ተስፋ እንዳትቆርጥ ስለፈለኩኝ ነው ዛሬ ጨቅጭቄ እንድትመጣ ያደረኩት። ቴክስት ስጽፍልን ያነሳልኝ። በነገራቶች አሁንም ቢሆን ተስፋ መቁረጥ የለብህም። ገብቷል? ሩታ ከልቧ ይሄን ነገር እያደረገች እንዳልሆነ በ100% እርግጠኛ ሆኜ የምነግርህ ነገር ነው። ምክንያቱም አብሬ ከሷ ጋር ብዙ ሰዓቶችን ምናምኖችን እያሳለፍኩ ነው ያለሁት። አሁን ላይ ማን እንደሚመክራት አውቃለሁኝ። ማን ይሄንን ነገር እንደዚህ አድርጊ ማን ቀመር እየቀመረ እንደሆነ አውቃለሁኝ። እኔ አሁንም ወደፊትም ቢሆን በሁለታችሁ መሀል ሶስተኛ ወገን ገብቶ ነገራቶችን እንዲያበላሽ ስለማልፈልግ ነው ይሄን ነገር እየነገርኩ ያለሁት። ገብቶሃል? ስለዚህ አንተ በሩታ የሆነ እልህ እንዳይዝህ ሩታ ላይ የሆነ ቅያሜ እንዳይኖርህ እንደዚህ አድርጋኛለች የሚል ነገር ውስጥ ላይ ምንም አይነት ነገር እንዲፈጠር አልፈልግም። ገብቶሃል? ምንም አይነት ነገር። ምክንያቱም ይሄ እሷ ወዳና ፈቅዳ ያደረገችው ነገር ሳይሆን በሌላ ሰው አጋዥነት በሌላ ሰው ምክር ይሄን ነገር እንድታደርግ እየተጎተጎተች እየተመከረች ስለሆነ ብቻ ነው። ስለዚህ ቃል ተገባብተናል። ማንኛውም ነገር ስልክ ሲያነሱልህ፣ ምክንያቱም አሁን ያልኩህ ነገር በሙሉ ዜሮ ነው የሚገባው። ስልክ ማታነሳላቸው ከሆነ ምንም ነገር ሊሉህ ይችላሉ፣ ሊሰድቡ ይችላሉ። ደውሎ ዳኒ ሊሰድብህ ይችላል፣ ሊያበሻቅጥ ምናምን ነገር ይችላል። ያንን ነገር አንተ ማታ እሺ ብለህ ታዛዥ የማትሆንለት ከሆነ አሁንም ቢሆን ያንን ነገር ከማድረግ ፖስት ከማድረግ ወደ ኋላ አይልም።
ምክንያቱም ያንተንም እልህ ማየት ነው የመጨረሻ ሊሚትን ነው ማየት የሚፈልጉት። ገብቷል? በነገራችን ላይ እንደዚህ በጣም የሆነ እንትን እያልኩህ አይደለም፣ እያስፈራራው ፈርተህ ያሉህን ነገር በሙሉ ታዘዝ እያልኩህ አይደለም። ግን ትንሹንም ነገር ቢሆን እያደረክ ባለመሆኑ ይሄን ነገር የነገርኩ ምን እስኪሆን ይሄንን ነገር ቢያንስ ፋይሉን እስካጠፋ ድረስ እና የተሻለ ነገር እስኪሆን ድረስ ገብቶሃል? ያንተ ዝቅ ማለት ስለደበረኝ ነው እንደዚህ በዚህ ልክ እንትን ስትባል ስለደበረኝ ነው። ገብቶሃል? መልካም ጊዜ ይሆንልን። እንገናኛለን። ያው አዲስ ነገር ካለ በመሀል አሳውቀኝ አደራህን። ፋይሉን ካጠፋው ደውልልኝ። ቢያንስ እኔ ንጹህ እንቅልፍ እንኳን መተኛት ፈልጋለሁኝና ንጹህ እንቅልፍ እንኳን እየተኛውኝ አይደለም። አሁን ላይ ሰላማዊ እንቅልፍ እንኳን እየተኛው አይደለም። በየሰዓቱ ብዙ ነገሮች ነው እያስጨነቁኝ ያሉት ማለት ነው። ገባክ? እኔ ፎቶ ስለወጣብኝ ስላልወጣብኝ አይደለም ለኔ ምንም አይጨንቀኝም። ግን ፋሚሊዎቼ እናት አባቴ ይሄንን ነገር ቢያዩት ምን ይላሉ የሚለው ነገር በጣም ስላሳሰበኝና ስለጨነቀኝ ነው እንጂ ምንም የተለየ ነገር ከሰው የተለየ ነገር የለኝም። ገባክ? ምንም ቢወጣም የምኮራበት እንጂ የሚያሳፍረኝ እንትን የለኝም። ገባክ? ስለዚህ አሁንም ቢሆን ለፋሚሊ በማሰብ ነው። እናቴ ብታየው አባቴ ቢያየው ድንገት ያ ነገር ወጥቶ ሚዲያ ላይ ቢለቀቅ ለነሱም ትንሽ ከባድ ነውና የነሱ ነገር አሳስቦኝ ነው እንጂ ለኔ ኖርማል ነው፣ ችግር የለብኝም። እና ብቻ መልካም ጊዜ ይሁንልህ። አመሰግናለሁ። ሁሉም ነገር አመሰግናለሁ። እና ቤተሰቦች እንደነገርኳችሁ ነው እግዚአብሔር ፈቅዶ ይሄ ነገር ከተስተካከለና ሩታና አብርሃም አንድ ላይ እንዲመለሱልኝ ከማደርግበት መንገድ አንደኛው ይሄ ነው የሚሆነው ብዬ አስባለሁ። ምክንያቱም አብርሃም ከተረጋጋና ነገሮችን እንትን ባለልኝ በሰከነና ከነሱ ታዛዥ በሆነልኝ ቁጥር እኔ ደግሞ ያንን ፋይል ለመደለትና ያንን ፋይል ለማጥፋት ብዙ እድል ይኖረኛል ማለት ነው። እና ቤተሰቦች ያንን ነገር ለማድረግ አሁንም ቢሆን ዝግጁ ነኝ። እኔ ሄጄ ከሩታ ጋርም ካለኝ ግንኙነት አንፃር ያን ነገር የማጥፋት ነገር አለ። ይሄ ነገር ሩታን ለመጉዳት አስቤ ሳይሆን ከዚህ በኋላ ሁሉም ነገር ዳኒም ቢሆን ከህይወታቸው እንዲወጣ ሄርሜላም ከህይወታቸው ወጣለች። ሁለቱ የሚወስኑትንም ውሳኔ መነጋገር ያለባቸውንም ነገር አብረው መነጋገርና መወሰን ስላለባቸው ብቻ እኔን ነገር እያደረኩኝ ያለሁት የኛ ቤተሰቦች በመወሰነው ውሳኔና በማደርገው ነገር ደግሞ እናንተ እንደምትደሰቱና መልካም ነገር መሆኑን እንደምታረጋግጡልኝ ተስፋ አደርጋለሁ። ስለነበረው ነገር በሙሉ ከልብ አመሰግናለሁ። ቀጥታ ሄጄ ያልኩትን ነገር በቃሌ ልገኝ